አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በጣም የሚያሳዝን ነገር ቲክቶክ ላይ እያየን አይደለ? በጣም የሚያሳፍር የሚያሸማቅቅ ነገር። አንዲት እንግዲህ ልጅ በጣም በሚያሳዝንና በሚያሳፍር ሁኔታ ራቁቷን እየደነሰች ከአፏ የሚወጣው ቃላት በዛ ላይ በጣም ሰቅጣጭ የሆነ ቲክቶክ ላይ ያሉ ሰዎች እሷ ብልግና እንድትሰራ እየፈቀዱላት ቂጧን እየወዘወዘች እዛው ኦንላይን ላይቭ ላይ እየተሳሳመች ሌላ አጋጉል ነገር እያደረገች ነው ያለችው ማለት ነውና በዚህ ልክ ወላጅ አልባ በሚመስል ሁኔታ ተቆጣጣሪ የለሽ በሚመስል ሁኔታ ጋጠ ወጥነትን እያስተዋወቀች ነው ያለችው እቺ ልጅ በጣም በሚያሳዝን ሁኔታ። ለዚህ ነው እኛ የምንታገለው እንዲህ አይነት ትውልድ እንዳይመጣ ማለት ነው። አሜሪካ ነው ያለችው ግን ርኩሰቷን ስታዩ በጣም ታዝናላችሁ። የእናቷንም ለቅሶ ትሰማላችሁ። እስከ መርሃ ግብሩ ማብቂያው ድረስ ብቻ አብራችሁን ቆዩ። መርሃ ግብሩ እንደተለመደው ላይክ አድርጉት። የደይ ሰበኔ ዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ ሼር ይደረግ፣ ኮፒ ሊንክ ይደረግ። እቺ የታችን ሰላም እንግዲህ ቲክቶክ የምትጠቀሙ ሰዎች አይታችኋታል ብዬ አስባለሁ። ቪዲዮዋ ወደዚህ ወደዛ ሲል ሰው ሲያሾፍባት፣ አንዳንዱ ሰው ደግሞ ሲያዝንባት፣ እንዳንዱ ሰው ከየት ነው የመጣሽው ሲላት ይታያልና ካገኘችው ወንድ ጋር ሁሉ እየተነካካች ራሷን እያረከሰች ላይቭ ላይ ሆና ትታያለች ማለት ነውና እስቲ አንድ ቪዲዮ ላሳያችሁ እንግዲህ ምን እንደምትል። እሺ ምን አልሽኝ? ሹፋው ልጁ በእጁ የት ጋር እንዳለ ሾፍከ yes babe you can do it በጣም ያሳዝናል። እንዳያችሁት ነው እንዲህ ያለው የርኩሰት ጊዜና የርኩሰት ዘመን ላይ ደርሰናል። ስንቱ ነው አሁን እቺን የሚያያት? ስንቱ ህፃን ስንቱ አዋቂ ነው እቺን የሚያያት ማለት ነው። ቲክቶክ እንግዲህ የማንም መጨማለቂያ የማንም መበላሻ ሆኗል። ስንቱን እያበላሻ ያለ ስንቱን ብሬን ዋሽ እያደረገ ያለ የሶሻል ሚዲያ ፕላትፎርም ነውና እዚህ ጋር ደግሞ እንደምታዩት ሌሎች ሰዎች ባሉበት ትላልቅ ሰዎች ባሉበት ማለት ነው። ግን ደግሞ በአእምሮ የዘቀጡ ሰዎች ባሉበት ልጅቷ አጓጉል ዳንስ እንድትደንስ ልጅቷ ፖርኖግራፊ እንድትሰራ ያበረታቷታል ማለት ነው። በጣም በሚያሳዝን ሁኔታ ታዩታላችሁ ቪዲዮ። ለዛው በቤቷ ውስጥ ምስለ ስዕል አለ። ከሱ ምስለ ስዕል አጠገብ ነው ይህን ርኩሰት ላይቭ ላይ የምትሰራው የምታከናውነው ማለት ነው። እናችን ልጅ ታይ የሚላት የለም ወይ? በእርግጥ አንድ ልጅ ገብታ የተናገረችው መልእክት ጥሩ ነው። እነዚህ ሰዎች ትናገራቸዋለች። እሷን እንደዚህ የሚያስጨፍሯት የሚያስደርጓትን ልጅቷ ብትፈልግ እንኳን መውጣት ነበረባቸው፣ ታይ ማለት ነበረባቸው። ግን እነሱ ረክሰው እሷንም ያረክሷታል። እንደምታዩት እንግዲህ ሸፍኛዋለሁ። ግን ይኸውላችሁ አያችሁ ምስለ ስዕል ከኋላዋ አለ። በቃ እያጨበጨቡላት ጎበዝ በይ ሂጂ እያሏት የምታዩትን ርኩሰት ታረጋለች ማለት ነው። በጣም በሚያሳዝን ሁኔታ እና ልጅቷ ሲጀምር ማንንም አትሰማም። እግዚአብሔር እንግዲህ ይርዳት፣ እግዚአብሔር ይሁናት እንጂና እዚህ ጋር የተሰበሰቡት ሰዎች ደግሞ የሚሰሩት ነገር በጣም ያሳፍራል፣ ያሳዝናል። ዛሬ ልጅ ባይኖራችሁ ነገ ይኖራቸዋል፣ እህት ይኖራቸዋል፣ ሚስት ይኖራቸዋል። የእናንተን ልጅ የእናንተን እህት የእናንተን እናት እንዲህ በአደባባይ ታስደርጋላችሁ ወይ?
ያሳዝናል። እና አንዲት ልጅ ገብታ ትናገራቸዋለች በጣም ጥሩ አድርጋ ማለት ነው። እንግዲህ አንድ ሰው እንኳን ይህንን ነገር አይቶ ስተት እንደሆነ ሲናገር እንደማየት ደግሞ ደስ የሚል ነገር የለም እዛው ቲክቶኩ ላይ ማለት ነው። ምን አይነት ጋጠ ወጥነት እየተስፋፋ እንደሆነ ከጋጠ ወጥነትም በላይ ስሙ። ያንን ነገር አታበረት አጭራሽ የሚታን እዛ ጋር የሚታን ነው ሙዚቃ ክፈች የምትላት የሚታይ ችግር አለው። አሁን አንቺ ደንሽ የምትባት ደንሻለሽ እሺ ኤሚታ እንደዚህ አይነት ነገር ታበረ ኤሚታ እንደ ወጣት እንደዚህ አይነት ልጅ እስኪ ኤሚታ ትምከራት። ኤሚታ ስነ ስርዓት ያላት ልጅ ናት አይደለ? እስቲ ኦኬ ትምከራት። እስቲ ትመክራታለሽ። ኤሚታ ፓንት ሳታረግ አንድ ህፃን ልጅ ፓንት ሳታረግ እዚህ ጋር ስትጨፍር ይሄ ነገር አግባብ ነው? መቀበል አለብን እና እሷ ትመልስልሻለች። ኤሚታ ኦኬ ኤሚታ አንድ ጊዜ ኤሚታ እች ልጅ ናት። እሺ የ21 ዓመት ልጅ ናት። እዚህ ጋር ሶሻል ሚዲያ ነው ብዙ ሰው ነው የሚያየው። አባትሽ ሴት ልጅ አለው። እንደዚህ አይነት ነገር እየታየ በሶሻል ሚዲያ ላይ እሙሟን እያሳየች የእርቃኗን በአጭር ቀሚስ መታ አንድ ሴት ልጅ በአንቺ እድሜ ያለች ልጅ መታ እንደዚህ አይነት ነገር ስታረግ ወንዶች እኛ እናቶች አባቶች እንደዚህ አይነት ነገር ማበረታታትና አብረን ቁጭ ብለን ይሄን ነገር ሆይ ሆይ እያልን ማሳየት አለብን። ምንድነው ራቁቷን መሆን የለባትም። ግን መጀመሪያ እናትና አባቷ ምንም አይሏትም። እሺ እናትና አባቷ ምንም ካላሏት እኛ ደግሞ እናት አባት ነን። ስለዚህ እቺ ልጅ እኛ ማበረታታት አለብን። እንዴ ባናና ቤት ውስጥ ጭራሽ ልጅ የሚታን ጨዋ ልጅ አስቀምጠ ነው እንደዚህ አይነት ነገር የምታበረታታው? ትልቅ ሰው አስገባ። የማይደገም ዕድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። እንደሰማችሁት ነው እንግዲህ ያቺ ልጅ ጥሩ አርጋ ነገራቸዋለችና በቃ ቲክቶክ ላይ ያለው አብዛኛው ኮንተንት ክሬተር አብዛኛው ማህበረሰብ የጠፋ በዲያብሎስ ርኩሰት የተጠመደ የተያዘ ብሬን ዋሽ የተደረገ ማይንድ ኮንትሮል ሲስተም ውስጥ የገባ ነው። ፕላትፎርሙም ለዚህ ይመቻል። መልካም የሚሰሩትን ያፍናል፣ እንዲጋጠ ወጥነት የሚያስተዋውቁ ሰዎችን ደግሞ ያነግሳል፣ ያወጣል። እና ሰዎች ከሷ ጋር አለመግባት እኮ ነው መፍትሄው አይደለ? ላይቭ ላይ ስታገኙት ውጡ፣ ዝም በሏት እንጂ እንዴት ነው እናንተ ፈቅዳችሁ ነው ወዳችሁ ዘፈን ከፍታችሁ እንዲያርጊ እንዲሁኝ እንዲስሪ የምትሏት? ቢቻል አስቀምጣችሁ መምከር፣ ላይቭ የምትገባበትን ጊዜ በምክርና በመልካም ነገር እንድታሳልፍ ማድረግ። እማትለወጥ እማትቀየርም ከሆነ ሪፖርት አድርጎ አካውንቷን ማዘጋት። ትውልድ የሚያበላሽ የሚያጠፋ ነገር ስለሆነ ማለት ነው። እሷም ነገ የሚቆጫትን ነገር ነው እያደረገች ያለችው። ባይዘው አሁን ላይ በመንፈስ ተይዛ ነው እና እናቷ ትናገራለች። እቺ በምስሉ ላይ የምታዩት እናቷ ደግሞ ኦርቶዶክስ ናቸው። በጣም ያሳዝናል እኮ በቃ ተሰቃይቻለሁ እኔ እዚህ እሷን ያመጣሁበት መንገድ ብላ ብዙ ነገር ታወራለች እያለቀሰች ማለት ነው። እና መስማት ስላለብን የእሷን የእናትየዋን ንግግር አሰማቸዋለሁ። ቲክቶክ ላይቭ ላይ ገብታ የተናገረችው ንግግር ማለት ነው። እና ያሳዝናል ልጅቷ የምታደርገው ነገር በጠቅላላ ማለት ነው። እኔ እንዲሁም አንዳንዱን ያመጣሁላችሁ ሰቅጣጭ ነው። ሌላው ካፏ የሚወጣው የምትሰራው ነገር በጠቅላላ ያሳዝናል። በቃ እና እናትየዋ ስለ ልጅቷ ወይንም ስለ ራሳቸው ጉዳይ ስትናገር ስሟት። ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ስሚኛለሽ።
ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ፣ ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው፣ ሰው ሪከርድ ያደርግና ምናምን ያሉ ነገር ነው የሚሰራው። አዎ ይዘበራርቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስድቡኝ፣ ያድርሱልኝ። ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትን ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ። አዎ የስ ተረጋጊ። በውስጥ አውራሻል፣ ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ። ያሳዝናል እንደሰማችሁት ነው። እና እግዚአብሔር ይርዳቸው፣ እግዚአብሔር ይሁናቸው፣ እግዚአብሔር ይሄንን ታሪክ ይለውጥላቸው። ጸልዩላቸው። የምሬን ነው የምላችሁ። ሰው ጋዝ ያርከፈክፍባቸዋል። ሰው ያለባቸው ችግር ላይ ችግር ይጨምርባቸዋል። ሰው የርኩሰት እንዲጨምር እንዲስፋፋ ሲረዳቸው ታያላችሁ። እና የሰው ልጅ በዚህን ያክል ጭካኔ ውስጥ ገብቷል። በዚህን ያክል የርኩሰት የዝሙት ልምምድ ውስጥ ገብተዋል። ቲክቶክ ላይ ማለት ነው። ተይ ብሎ እንደመቆጣት፣ ተይ ብሎ እንደማስወጣት፣ ረፊ ብሎ እንደመናገር፣ በአደባባይ ገላዋ እንድትሸጥ፣ በአደባባይ እንድትረክስ ፍቃዳቸውን ይሰጧታል ማለት ነው። ቢያስደነግጧት፣ ቢቆጧት፣ ሌላ እርምጃ ቢወስዱባት፣ ያው ሌላ እርምጃ ማለት አካውንት ማዘጋት ሊሆን ይችላል። ሌሎችን ነገሮች ቢያደርጉባት በዚህ ልክ እንኳን አትሆንም ነበር። ግን አጨብጫቢ አገኘች፣ ላይክ አገኘች፣ ተመልካች አገኘች። እንዲህ አይነት ኔጌቲቭ ነገር ይዛችሁ ስትመጡ ደግሞ ቪው ይመጣል፣ ላይኩ ይመጣል፣ ሰብስክራይቡ ይመጣል፣ ፎሎወርሱ ይመጣል። እና ቲክቶክ ፕላትፎርም አደገኛ ሆኗል። ዝም ብላችሁላችሁ ለልጆቻችሁ ስልክ ስትሰጡ ቲክቶክ ብላችሁ ወይም ራሳችሁ ስትገቡበት እንዲህ ያለች ልጅ ነው የምታዩት። ሌሎችም አሉ፣ በሌላ ጊዜ እንመጣባቸዋለን ብለን ነው እንጂ። ግን እኛ አሁንም ለእነዚህ ሰዎች መዳንን፣ መለወጥን፣ መፈወስን፣ በእግዚአብሔር መሆንን ነው የምንመኘው። ከዚህ ርኩሰት እንዲወጡ፣ ከዚህ አጋንንታዊ ልምምድ ውስጥ እንዲወጡ፣ የተሻለውን እንዲያዩ፣ የተሻለውን ሰው እንዲያገኙ፣ የተሻለ ጓደኛ እንዲያገኙ ነው የምንፈልገው። እና እዛ አካባቢ ልጅቷ ያለችበት አካባቢ የምትኖሩ ሰዎች የሆነ ነገር ማድረግ ይኖርባቸዋል። ቤተሰቦቿን ማናገር፣ እናቷን ማናገድ ይኖርባቸዋል። እኔ ካገኘኋት ቲክቶክ ላይቭ ላይ ለማውራት ሞክራለሁ። ምክንያቱም እኛ የሰው መዳን የሰውን መለወጥ ነው የምንፈልገው። ሞክረን ባይሆን እንኳን ችግር የለም። እንግዲህ በቪዲዮ እንደምታዩት ወጥተን በመረጃና በማስረጃ እናጋልጣለን፣ እንመክራለን። የሚሻሻል ሰው ይሻሻላል፣ የሚቀየር ሰው ይቀየር። አይ የሚል ሰው የዘራውን ያንኑ ያጭዳል። ሁላችንም የዘራነውን ያንኑ ስለምናጭድ ማለት ነው። እና እቺ ልጅ ወይም እናቷን ማገኝበት መንገድ ካለ አግኝቼ ቲክቶክ ላይ ላይቭ ላይም ሊሆን ይችላል ላውራቸው እችላለሁ ማለት ነው። በዚሁ የሚቀጥል ከሆነ እቺ ልጅ እንግዲህ አደገኛ ነገር ውስጥ ነው የምትገባው። አሁንም ገብታ ትውልዱን እያበላሸች እየከተበች ነው ያለችው። አጓጉል ነገር መቆም ስላለበት ይሄ ነገር በጊዜ መቆም አለበት ለማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን፣ ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።